ቪዲዮ ተነስቶ እንባ ከራዩ ስትልበት የት ነበርክ? አባትህን አታሰድብ አንተ ወራዳ፣ ውረድ ከአብርሽ ህይወት ውጣ። ውሻ ጅል ይባለው ሴት መክሮና እንደ የመጣኸው ደደብ። ሚስት ወንድም ይወርሳል፣ ችግር የለውም። ወንድም ሚስት ምን ችግር አለ? ይውረሳት። ፍቅር ጋር ነበር እንዴ? ፍቅር እየተጫወተ ደግሞ እኮ ንግግሩ ቢያሳምን የሆነ ብስለት ጅል ነው። ንፍጣ የንፍጥ ነገር ደግሞ ጦርጦር ይከስታል። ምን እንትን እንደተባለ ሰው አመዳም። አሁን እሱ የዳኒ እኔ እንደ ማንኛውም ወንድ አይደለህም አላለች። ወንድነት ከወንድ ጋር ተጋፈጥ አለች እኮ። የስማርት የተማረ ሰው እንደዚህ ነው የሚያስበው። ግን እርግጠኛ ወንድነት ከሴት ጋር አከብርሃለሁ አለች እኮ። አከብርሃለሁ እሱም ለማን ብዬ ለአብርሽ። ዱዝ ነህ አንተ። ግን ገንፎ ሲገፋ ገንፎ ነው ጅሉ። ሶሻል ሚዲያ ላይ ሲመጡ ነበሩ ሰልጥነዋል። እሱ ግን እንዳለ ነው፣ ምንም ነገር አልሰለጠንም። ምነው የአብርሽ ህይወትን የልምራዋል ከአንተ ጃልበጤ ጅሎ። ጅል ሲጃጃል ዕቃ ይፈጃል። የጉራጌ ልጅ አይደለህ እንዴ? ምን ትጠነዛለህ አንተ? ምን እዛው ይደግማ ሸታታ ነገር ብናስተላለፍሽ ነገር ቢኖር ከዚህ በኋላ ከማንም ሰው ጋር እንዳትመጪ፣ እንዲጠሩሽማ እንዳትመጪ፣ አበደን እንዳትመጪ። እብድ ናቸው ካሁን በኋላ የሚመጡ ከአንቺ ጋር። ጤነኛ አይደሉም፣ የአእምሮ ችግር ያለባቸው ቡክ የሆኑ ነው የሚመጡት ከአንቺ ጋር። ይህ ሊለፋደር የራሱ ትዳር አልቀናም። የአብርሽ አንድ ነገር ልንገራችሁ ጋይስ፣ ወንድም በወንድም ይቀናል እንዴ? የእሱ ትዳር አልተሳካለትም። የእሱ ትዳር ምንም እንትን አላለትም። ስንት ሴቶች እያባረሩት ነው። ቀንቶ ነው። እርግጠኛ ነኝ የቪዲዮ የዛሬ አይደለም። እርግጠኛ ነኝ ቀንቶ ነው። አብርሽ ይቀናል እንዴ? ምን ነው አብርሽ እንዴ? ምን ሆናቸው ነው ጋይስ? ምን ሆነው ነው እነዚህ ሰዎች አብርሽ ላይ እንዴ ፊት የሚሉት? ወንድሙ ፊት፣ የወንድም ሚስት ፊት። ኧረ ጋይስ ወይኔ ልጁ አሳበዱት። በነገራችን ላይ እነ ዳኒ ራሱ እኮ ይቀኑበታል። ለዛ ነው እኮ እንደዚህ ከሱ ይወጣል በጣም የሚሉት እነሱ። ስንት አመት አንቺ ምን ምክርት እንደመከራት ብታውቂ። አብርሽ አያገባሽም፣ እንደ ሩታ በአመት ትፋቻለሽ። እሱ ማን እንደሆን ካሳይሃለሁ አለችው። ማን እንደሆን ካሳይሃለሁ። አሸነፈች፣ ወሰደች። የሰው አልቀማሽ አላት። በፍቅር ነው የቀማችው፣ በጦርነት አልቀማችም። አብርሽ ሽጉጥ ተደግኖበት አልቀማችው። ቀለበት ያደረገላት በግድ ነው። ሽጉጥ ተደግኖበታል እንደ ቀለበት ሲደረግ አርግላ ለሄርሜላ ብሎ ያደቀነበት አለ እንዴ? አንተ ወራዳ ሴተኛ ዳሪ ጥሯት ወዷት ይሁንክ ቅርንፍድ ተስተካክለ ቻናልህን ለማማወቅ ከፈለግ ሂድና እዛው ኤርሜላ ጋር አይደለም። ኤርሜላ ለወንድምህም ራሱ ትጸዳበታለች። አታስወራኝ ብዙ ወራዳ። ለወንድሙ ምንድን በታለች ኤርሜላ ትጸዳለች። ለማን ትጸዳበታለች አልኩሽ። በቃ አይ ሲጀመር ከአሁን በኋላ ከማንም ጋር እንዳትመጪ ሄርሜላ። እኛ ወደ ዜጆች ምን መክረሽ ነገር ስሚ። ኮመንት አይም ዛሬ እኮ ታጥበህ ነው የተሳጣው። ኮመንት ግባና ጅሎ ያያል። ይሄ ጅል አጎዛ ሲጀመር አንዴ ከአንዱ ጋር ይሰራል፣ አንዱ ከአንዱ ጋር ይሰራል፣ ይለፋደዳል። ልፍድድ እየተናገረ ንፍጣ የሆነ ቲቪት ልቡ ላይ ከወንድ ጋር ተጋፈጥ ሄድና ዋጋው ነው የሰጠው። ልፍድድ እንዲሆነ ያውቃል። በማያገባው ገብቶ ሰላም ነው ወይ? አለን አይገባውም ልጁ። ኮመንት ላይ እስኪ ግቢና ኮመንት አይሰማም። ሁለተኛ ነገር ደግሞ ኤርሚ ራሷ መሄድ የለባትም ማንም ሰው ሲጠራት። እምቢ ብዬው ነበር አለች እኮ እምቢ ብዬው ነበር፣ ግን የአብርሃም ወንድም ስለሆነ ነው አለች። ሁለተኛ በወንድሙ ላይ እርግጠኛ ነኝ በወንድሙ ላይ ይቀናል። ይሄ ጭቅቅታ በጣም ነው የሚቀኑት። በጣም ነው የሚቀኑት። መልኩ አያምር፣ ድምፁ አያምር፣ ምኑ አያምር። ለምን ገብቶ አቡታጀራ እርሻ ወደ እርሻ አይመለስም? በጣም ነው የሚቀናበት እንዴ። በቃ ዝም ስለሚል ነው። አይፈልጋትም እኮ ከኤርሚ ጋር ቢለያይ እኮ አይፈልጋትም። አንቺ ምን ብሎ እንደሚነግራት ልጅቷ እንድትከፋ አይሻል።
ውዶቼ እስቲ አንዴ ስሙኝ። እሺ እወጣለሁ እኔ። አንዴ ስሙኝ። እናንተ ስትናደዱ ሌሎቹ ይደሰታሉ። አብርሽ ማለት ነው ነገ ወይን ከነገ ወዲያ ታያላችሁ ኤፍሬምን አምጥቶ ይቅርታ እንዲጠይቃት ያደርጋል። ለዛ ዝም በሉ እናንተ። አሁን ስለሷ ተናደዱ ስታወሩ ብዙ ጠላቶች ስላላችሁ ዝም በሉ። እንሄድበታለን፣ ዝም አንለው እህቴ፣ እንረግጠዋለን። እሱን ተናገሩ፣ ግን ደግሞ አትናደዱ። ቆንጆ አሁን ለመሰለሽ ካላችሁ አሁን አንድ ታላችሁ አሁን ነላለ ማብሮሽ ምኑ ናችኋል እኮ አንተም የራስህን ህይወት ኑር፣ አንቺም የራስሽን ህይወት ኑሪ ተብሎ ማስጠንቀቂያ ቀለበቱ ቢሰጠው ምን ሊያደርገው ነው? ይሄ ወራዳ እሱ ሊያደርገው ነው። ፍጦ ሊበላ ነው። አላየሽም እንደ ጫማውን ተንሻፎበታል። ቆይ ሞቱ ቀለበት አልቃ አሰት ምሷ ይሄ ዶንቆሮ ቁም መክሮ እሷም በህይወት እንዳትገባ እኔም በእሷ ህይወት አልገባም ብሎ ተነጋግሮ ካለቀ በኋላ እንደገና ደግሞ አሁን ሊያስነሳ ይመጣል። አንድ ቀን ሰድቦ ያውቃል አያውቅም? አንድ ቀን መጥፎ ንግግር ተናግሮ ያውቃል አላውቅም? ግን እኛ መጥፎ ቃል ሳናግር ራሱ ዴቪድ እየሳደበን ነበረ፣ ኮሜንት ላይ ሄደን እየሳደበን ነበረ። ግን ይሄ ልጅ ሁሉም እሷን እየሳደባ ነው የሚመጣው። በቃ ዴቪድ ግን አንድ ቀን መጥፎ ቃላት አውርቶ አያውቅም እሷን። ዛሬ ተናገረ ነገር ኤፍሬም ትክክል አይደለም። ኤፍሬም ደግሞ የኦዲየንስን ክብር የለም። ኤፍሬም ብዙ ጊዜ እሰማለሁ አያገባችሁም ነው የሚሉ፣ አያገባችሁም እናንተ አርፋችሁ ስራ ስሩ ነው የሚለው። መዳም ቅመሞቹን ክብር አያውቅም ኤፍሬም። ብዙ ጊዜ እኛም ሰብሮ ያውቃል። ኤፍሬም ላይ ለምን አልመጣው ብሎ ነው። ምን አገባ ነው የሚመጣው? ይሄ ዶንቆሮ ጥሩ ሰው ቢሆን ኖሮ ቀለበቱ ላይ ይገኛል ነበረ እንዴ። አረ ደስ ይላል፣ አረ ደስ ይላል፣ በጣም ደስ ይላል። ይሁን ቀጥሉት። የወንድሜ ደስታ የኔም ደስታ ነው ብሎ እንደ እህቱ ለምን አይናገርም እንዴ? ትክክል። አሁን ቡዜ ራሱ ይላል እንዴ? ታዲያ ቡዜ ራሱ አሁን ቀጠፍታለች እንዴ? ቡዜ እኮ ነግራለች፣ የወንድሜ ደስታ የኔም ደስታ ነው ብላ ነግራለች። የበፊቱ ህይወቱ ሁሉ ነው ብዬ የተናገርኩት ሁሉም ነገር እኔ የቆጨኝ ነው ብላ ብዙ ጊዜ ተናግራለች። እውነት ነው። ከዚህ በላይ ምን ታድርገው? አሁን ደግሞ በወንድሙ በኩል መጣ። ታላቅ ወንድሙ ሁሉም ነገር አስተካከለ። ካስተካከለ በኋላ አንቺም የራስሽ ህይወት ኑሪ፣ እሱም የራሱ ህይወት ይኖር። በቃ በመሀል እንደዚህ አይነት ጭቅጭቅ አልፈልግም ብሎ ተነጋግሮ ሁሉም ነገር ካለቀ በኋላ ሄደ። አሁን ደግሞ ድጋሚ ደግሞ ይመጣል እንዴ? እውነት ነው። ትክክል። መቼ ይሄ ምን እንጃ ነው የሚመጣው። ይሄ በጣም ድምፁ አያምር፣ መልኩ አያምር፣ ምኑ አያምር። እኔ ከበፊቱም አልወደውም። ማንም አይፈልግም። ማንም እንደዚህ እሱ ከሆነ ማንም አይፈልግም። ማንም አይፈልግም ማለት ነው። በጣም አቤላ ቢኖርልን ጥሩ ነበረ። በሰው ህይወት ላይ ዝም ብሎ ገብቶ ሰው በቃ እንዲናደድ ያደርጋል እንዴ? ዶንቆሮ አቃጠለን እኮ እግዚአብሔርን። እኔ ረር ብዬ ነበር ሳይ ራሱ ድጋሚ ሩታን ማግባት አልፈልግም ብሎ ነግሯል አይደል? ከሱ ጋር መያዝ አለበት ብሎ ተናግሯል። ከ3 ከ4 ከ2 በላይ ተናግሯል። ከዚህ በላይ ምን ያድርግ እንዴ? አልፈልግም ብሎ ከተባለ በኋላ አሁን ደግሞ እንዴ በታላቁ ፊት በታላቁ እህቱ ፊት ብዙ ጊዜ ተናግሯል። እንደገና ደግሞ አሁን ደግሞ እሱ መጣ። ምን አገባ ነው የሚመጣው? ይሄ እንዴ ሄዶ ለምን ወንድሙ አይናገርም? ይሄ ጥያቄ ማረ እሱ ይሄ ጥያቄ መጠየቅ አለበት አብርሽን ነው። አብርሽን ነው እንጂ ሄርሚን አይደለም። ዛሬ ጠየቁት ጥያቄ ማረ ምን እሱ ነው የሚለኝ ነው ማለት ነው። ምን አረጋች እቺ ልጅ ቀለበቱን ሲያረቀና ይሁን ለነገሩ አረ ደግ አደረግሽው። እንደዚሁ እንደው ደስ ይለናል። ወንድሜ በጠላቶቹ ፊት በደስተኛ በሆኑ ፊት አንገቱን እየደፋ ነበረ። እንደዚህ እየሆነ ነበረ። እንኳንም እንደው ደስ ይለኛል። እንደው ማለት የነበረ ሰዓት ደግሞ አሁን ደግሞ መቶ ቀለበት ይችላል እንዴ? ቀለበቱ እሱ አይደለም ያረካት አብርሽ አይደለም እንደዚህ እንደውም ዳይመንድ ነው ያረካት እኮ
ይገበሻል አስሬ እያለ እኮ ነደላ ረካ እሱ ምን ቤት ነው የሚሆነው ነው ዛሬ መጥቶ ቀልበችን የራሱን ህይወት ሳላስተካክል እቺ መሰለች ቤዚ ትቶ እቺ መሰለች ወልዬ ልጁን ትቶ አሁን ዛሬ ደግሞ